በመጀመሪያ ብሩኬ የእውነት በጣም ከባድ ሁኔታ ላይ እንዳለ ፍፄ ተናግሯል። ፍፄ አሁን ነው ያየሁት ቪዲዮን፣ የፍፄን ቪዲዮ ማለት ነው። ዛሬ ነው ያየሁትና እንግዲህ ስለ ብሩኬም ስለ ሀይሚን ብዙ ነገር ብሏል። እኔ እንጃ ብሩኬ ማለት ማንም ሰው አንተ እንድትጎዳ የሚፈልግ የለም። ባለህበት ፈጣሪ ይጠብቅህ። የሰው ልጅ ጥፋት ሲኖር የሆነ ችግር ሲኖር ራስን መጉዳት ሳይሆን መፍትሄ መፈለግ ነው የሚያወጣው። ራስን መጉዳት ምንም መፍትሄ አያመጣም። ራስን መጉዳት ሳይሆን መፍትሄ መፈለግ ነው እና ራስን መጉዳት የለብህም። ምክንያቱም አንተ እንድትኖር፣ አንተ ክፉ እንዳይነካህ፣ አንተ መጥፎ ነገር እንዳይደርስብህ የሚፈልጉ ብዙ ሰዎች አሉ። ማንም ስቲል ሀይሚም በአንተ ላይ ክፉ ነገር አትፈልግም በጭራሽ። ማንም በአንተ ላይ ክፉ ነገር የሚፈልግ የለም። ሶ ራስህን መጉዳት ምንም የሚያመጣው ለውጥ የለም። ራስን ከመጉዳት ይልቅ መጀመሪያ ችግሮች እንዳይመጡ መጠንቀቅ፣ ከመጡም በኋላ ደግሞ እነዛን ችግሮች በምንድን ነው መፍታት የምችለው፣ እነዚህ ችግሮች የሚፈቱት በመንገድ ነው የሚለውን መፍትሄ መፈለግ እንጂ ራስህን መጉዳት ምንም ጠቃሚ ነገር የለውም እና ራስህን እየጎዳህ እንደሆነ በጣም ከባድ ሁኔታ ላይ እንደሆን ከእንግዲህ ትላንትና ፍፄ ወጥቶ ተናግሯል እና ይሄ ነገር በጣም ያሳስባል። ምክንያቱም እኛ ክፏችሁን አንፈልግም፣ የሁለታችሁንም ቢሆን ሁለታችሁም እንድትጎዱ አንፈልጉም። ሁለታችሁም ሰላም እንድትሆኑ አንተም ታይ አንተም ታይ አንተም ተው አንቺም ታይ እያልን የቻለውን ሁሉ እኛም ታገልን፣ ለፋን፣ ለፈለፍን፣ የሚሰማን አጣን። ግን ያለን አማራጭ ብቻ ነው። ዝም ብሎ ዳር ይዞ ምንም ማድረግ አይቻልም። እሱ ፈጣሪ እናንተን ብቻ የሆነ ይግባ። ሆነ የፈጣሪ ሁሉም ነገር የእናንተ እህል ውሃ ከፈጣሪ ከሆነ የመጣው እህል ውሃችሁ ፈጣሪ ከጻፈው የትም ብትሄድ የትም እሷም የትም ብትደርስ አንተም ምንም ብታረግ ምንም ብትሆን እሷም ደግሞ የትም ብትሄድ የትም እህል ውሃ ነው። መቼም ዙሩ ዙሩ አንድ ነው የምትሆኑት። ይሄን ደግሞ ፈጣሪ እንዳገናኛችሁ ደግሞ የእናንተ የሁለታችሁን ፍቅር አምላክ እንዳገናኛችሁ ደግሞ በጅማሬያችሁ አሳይታችሁናል። እስካሁን ባሳለፋችሁት ነገር በጅማሬያችሁ፣ ባካሄዳችሁ፣ በእቅዳችሁ፣ በብዙ ነገራችሁ እናንተን ፈጣሪ ነው ያገናኛችሁ ብለን እንድናመን አደርጋችሁናል። ሰው አሁንም ቢሆን እናንተ ፍቅር በፈጣሪ ከፈጣሪ የመጣ እንደሆነ ነው ማምነው እና አሁንም ተስፋ አልቆርጥም። መቼም ብቻ ተስፋ አልቆርጥም። ግን አንዳንድ ነገር ልናገር ፍፄ ባለው ላይ መጀመሪያ ፍፄ አሁንም ሀይሚን ተወቃሽ እያረክ ነው። አሁንም እሷን እየወቀስክ ነው። ለብሩኬ እንደመሆን እውነት አንተ እየወቀስካት ነው እሷን የእውነት አንተ እየወቀስካት ነው ሀይሚን ለብሩኬ እንደዚህ መሆን። በላ ፍፄ በላ ሀይሚን ሄደህ ይቅርታ ጠይቃት። ብሩኬ እየተጎዳ ነው አደለ? ብሩኬ መጥፎ ሁኔታ ላይ ነው ያለው። ለምን? ከሀይሚ ጋር ስለተጣላ፣ ሀይሚን ስለሚፈልግ፣ ከሀይሚ ጋር በመለያየቱ ስላዘነ፣ ሀይሚን ስለሚወዳት ፍቅር ነው እንደዚህ ያደረገው። ፍቅር አየህ፣ ስለሚወዳት ነው እየተጎዳላት ያለው፣ ስለሚወዳት ነው እያዘነላት ያለው። ነገሩን ደግሞ ያበለሻሻው የመጀመሪያው ተጠያቂ ለብሩኬ እንደዚህ መሆን የመጀመሪያው ተጠያቂ አንተና አንተ ብቻ ናችሁ ፍፄ፣ አንተና አብሳላት። ግን ከብሩኬና ከሀይሚ ጋር እንዳላችሁ ቀረቤታ መጠን ዋናው ተጠያቂ ነህ አንተና። ለምን? እኛ የምናውቀው ለብሩኬና ለሀይሚ አንተ ወንድም እንደሆንክ፣ የሁለቱም ወንድም እንደሆንክ፣ እንደምትወዳቸው፣ እንደምታከብራቸው፣ ለነሱ ምንም አይነት ዋጋ እንደምትከፍል ነበር የነገርከን። ግን እሳ አይደለም። ከዚህ አንጻር ነው እኛ አሁንም ለሁሉም ነገር ተጠያቂ አንተን ያደረግነው። ለምንድን ነው አንተ እንደ ወንድም መከላከል ሲገባ አንተ ግን ጎትተህ እቤት እያመጣ እዩንም ቤቱን ያሳያት ለአንተ ነህ። ባለፈው ብሩኬ የተከራየበትን ክላስ እዩን ጎትተህ ያመጣት ከቡታጅራ አንተ ነህ ቤቱን ያሳያት። አሁን ደግሞ በቀደም ደግሞ ሰተት ጎተት አድርገህ አብሳላትን አበባ ጎዝጉዛህ እቤት አመጣሃት። እርግጠኛ ነኝ ሀይሚ እንደዛ አጨክንም ነበር። የበቀደሙ ነገር ባይታይ በቀደም አንተ እንደዛ ባታደርግ እርግጠኛ ነኝ ይሄ ነገር አይፈጠርም። እርግጠኛ ሆኜ እናገራለሁ።
እርግጠኛ ሁኝ እናገራለሁ። ይሄ ነገር የተፈጠረው ለዚህ ነገር ለሀይሚና ለብሩክ መለያየት የመጀመሪያ ተጠያቂ አንተ ነህ ፍፄ፣ አንተ ነህ። ሌላ ማንም አይደለም። በላ ይቅርታ ጠይቃት ሀይሚን። በላ በቃ እኔ ነኝ እንደዛ እንዲሆን ያደረግኩት ብሩኬ አይደለም። ብሩኬ ምኑም ላይ የለበትም፣ ምኑም ላይ የለበትም። በቃ ብሩኬን ለማገዝ ብዬ እናንተን ለማስታረቅ ብዬ ምንም ብቻ ምክንያት ፍጠር አይመለከተንም። ግን በላ ሀይሚን ይቅርታ ጠይቃት። በላ በላብ ሰላትን ካጠገባችሁ እንዳደርሽ፣ ሁለተኛ ብሩኬና ሀይሚ አጠገብ እንዳደርሽ በላ በላት። እንደዛ አብሳላትን የእውነት ለነሱ የምታዝን ከሆነ አዛኝ ተቆርቋሪ መስለህ መተህ ዛሬ ጭራሽ እንደዚህ እየሆነ አንቺ እሱን ጥለሽ እንደዚህ መሆንሽ እየጎዳሽ ነው። እሷም እኮ እየተጎዳሽ ነው። እሷም እኮ ትወዷለች። ስማ፣ እሷም እኮ እየተጎዳሽ ነው። እየተጎዳሽ ነው እኮ ሁለቱም እኮ እየተጎዱ ነው። እናንተ ግን በመሀል ሆናችሁ እያስመሰላችሁ ነው። እነሱ ግን ሁለቱም ጉድጓድ እየገቡ ነው። ሁለቱም እየበሰሉ እየተነፋፈቁ ነው። ግን ደግሞ እልህ በመሀላቸው አለ። እሱም በደለኝነት እሷን በደለኝነት ተሰምቷቸዋል። እናንተ በመሀል ገብታችሁ በደንብ አድርጋችሁ ስራችሁን ሰርታችኋል። ሀይሚ ልትመለስ ልትስተካከል ስትል አምጥተህ የሆነ ነገር ድርግም ታረጋለህ። ከዛ ሀይሚ አይ ትላለች። አየህ ነገሩን ያባባስከው አንተ ነህ። ስለዚህ እንዳባባስከው ነገሩን ማብረድ ያለብህ አንተ ነህ። ማንን ነው የምትወቅሰው? ማንም ተወቃሽ አይደለም። አንተ ነህ የመጀመሪያ ተወቃሹ ፍፄ፣ አንተ ነህ። አንተና አብሳላት ናችሁ። ለዚህ ነው ያበቃችኋቸው ማለት ነው። ልጁን ለዚህ ያበቃው አንተ ነህ። ሁሌ ልክ ነው እያልክ አንደኛ እያበረታታህ ነገሮችን እያበረታታህ አንተ ነህ ለዚህ ያበቃው። ሀይሚ ብሩኬ እንዲጎዳባት እንዲነካባት አትፈልግም። ይገባሃል። ትላንትና እንኳን ወንድሜ ዋሸኝ ብላ ስሙን ስላጠፋ እንኳን ወታ ይቅርታ አስጠየቀችው። ወንድሟል ብሩኬን ይቅርታ አስጠይቀው በድለኋል። እሷም ይቅርታ ጠየቀችው። በድለኋል፣ እንዴት ተዋሸኛለህ? እንዴት ያለ ስሙ ስም ትሰጣለህ? እንዴት ያለ ስራው ስራ ትሰጣለህ? ብላ ይቅርታ እንዲጠይቅ አደረገች ወንድሟን። አየህ ሀይሚ ጭራሽ ትንሽዬ እንኳን ብሩኬ እንድነካባት አትፈልግም። ይገባሃል። ሰላሙን፣ ደስታውን፣ ደህንነቱን ነው የምትፈልገው። ግን እናንተ የሆነ ነገር አብሳላትና ብሩኬ መካከል የሆነ ግልጽ የሆነ ነገር እሷ እርግጠኛ ሆና የሆነ ነገር እንዳለ እንድታምን አድርጋችሁ ውስጧ እንዲቆርጥላት ይኸው ከአገር እንድትርቅ አረጋችኋት። ከእሱ እንድትርቅ አደረጋችኋት። እግዚአብሔር ይስጣችሁ። እንኳን ደስ አላችሁ። እግዚአብሔር ይስጣችሁ። አለያያችኋቸው እኮ ደስ አላችሁ። አሁን ደስ ይበላችሁ። የእውነት ደስ ይበላችሁ። ይኸው ሀይሚ ቁርጥ ብላ እንድትሄድ አደረጋችሁ። ጎትተህ አመጣህ፣ በግድ እንድታጎርሰው አደረግህ፣ አጠገቡ አስቀመጥህ፣ አበባ ጎዘጎዘህ፣ ወይን ገዛህ፣ ገብተሽ አስታሚው አልክ። የምትፈልገውን ነገር በሙሉ አደረገች እሷም። ከዛ ሀይሚ የበለጠ ውስጧ እንዲደማ፣ ሀይሚ የበለጠ ውስጧ እንዲጠቁር፣ ሀይሚ የበለጠ ጨካኝ እንድትሆን አደረጋችሁ። አሁን ደስ አላችሁ፣ ደስ ብሏችኋል። አሁን ደግሞ ሌላ ሰው ይወቅሳል። በፈጣሪ